አማን አማን እብለከ ዘኢተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያያት አይችልም። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እንደ እግዚአብሔር ቅዱስ ፈቃድ በዚህ ረፋድ የዕለቱን በቅዳሴው መካከል የተነበበው ወንጌል እንደ ቤተ ክርስቲያን ሥርዓት እንደ ቅዱስ ያሬድ የዕለታት አከፋፈል የዕለቱን ትምህርት እንማራለን። እግዚአብሔር መንፈስ ቅዱስ ምስጢሩን ገልጦ የራቀውንም አቅርቦ ልቦናችንን ከፍቶ እንድንሰማው ፈቃዱ ይሆንልን። እንኳን አደረሳችሁ። ትናንትና ታላቁን በዓላችን መድኃኔዓለም ክርስቶስ ለሰው ሁሉ ቤዛ ሆኖ በሰው ፋንታ ሞቶ በሰው ፋንታ ተሰቅሎ በሰው ሁሉ ፋንታ መከራ ተቀብሎ የዘላለምን ሕይወት ነፃነትን እንዲሁ ጠፍቶ የነበረው ሰው መገኘቱን በመስቀል ላይ ጠላትን ድል አድርጎ እኛን በክብር ያቆመበት ዕለት ነው። በክብርም አክብረነዋል። ዛሬ መጋቢት 28 ቀን እንደምታውቁት ዕለተ ሰንበት፣ ሰንበቱ ኒቆዲሞስ ይባላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የ40ው ቀን ጾም ማጠናቀቂያ ሳምንት ማለት ነው። ቀጣዩ ሳምንት የክርስቶስን ሕማሙን፣ ሞቱን፣ መከራውን የምናስብበት ሳምንት ነው። በመጽሐፍ እንደተጻፈ መድኃኔዓለም ኢየሱስ ክርስቶስ ስንት ቀን ነው የጾመው? ስንት ቀን ነው? 40 ቀን 40 ሌሊት ነው የጾመው። እኛ የምንጾመው 55 ቀን ነው። የመጀመሪያው የመግቢያው ሳምንት ጾመ ሕርቃል ተብሎ ወይም ሙሴኒ ተብሎ ይታሰባል። የመጀመሪያው ሳምንት ማለት ነው። የጌታ ጾም ከቅድስት ይጀምራል። የኒቆዲሞስ ሳምንት መጨረሻ ይጠናቀቃል። የመጨረሻው ጾም ሳምንት ደግሞ ከ40ው ጾም በኋላ ክርስቶስ ስለ ሰው ልጆች የከፈለውን የመስቀል ዋጋ የምናስብበት፣ አብዝተን ወደ ክርስቶስ የምንቀርብበት፣ ሕማሙን፣ ሞቱን፣ መከራውን፣ መስቀሉን የምናስብበት ሳምንት ነው ማለት ነው። እንኳን አደረሳችሁ። ስለዚህ የዛሬው ሰንበት ልዩ ትምህርት የምንማርበት ይልቁንም በክርስትናው ቁልፍ ትምህርት ተብሎ የሚነገረውን ትምህርት ወደ ክርስትናው ኅብረት የምንገባበትን ከክርስቶስ ጋር አብረን የምንኖርበትን የእግዚአብሔር ልጆች መሆናችን የሚረጋገጥበትን ትምህርት የምንማርበት ነው። ይሄው ትምህርት ዳግም ልደት ይባላል፣ ወይም ሁለተኛ መወለድ ማለት ነው። እስኪ ሁለተኛ መወለድ በሉ። አይሰማኝም። ስለ ሁለተኛው ልደት የምንማርበት ትምህርት ነው ማለት ነው። ትምህርቱን ጌታ ለአንድ ሰው ግን ለብዙዎች እንዲደርስ አድርጎ ያስተማረበት ትምህርት ነው። ወንጌሉ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ያለውን አውደ ንባቡን ስትመለከቱት ሰው የእግዚአብሔር ልጅ ለመሆን ምን ማድረግ እንዳለበት የምንረዳበት ትምህርት ነው ማለት ነው። እንደዚህ ነው የሚለው ትምህርቱ ክርስቲያኖች ዋሎ አሃዱ ብእሲም ፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ፣ ከፈሪሳውያን ወገን የሆነ የአይሁድ አለቃቸው ኒቆዲሞስ የሚባል አንድ ሰው ነበረ። ይህ ሰው ሆረ
ሀቤሁ ሌሊተ በሌሊት ወደ ጌታ ሄደ ይላል። መቼ ወደ ጌታ በሌሊት ሄደና እንደዚህ አለው፣ ረቢ ሊቅ ንሕነ ነአምር እማበ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ሆይ ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን። ለምን? አንተ የምታደርጋቸውን አንተ የምትሰራቸውን ተአምራት ከቶ ማንም ማድረግ አይችልም አለው። ይሄ የሌሊቱ ተማሪ የሌሊቱ ደቀ መዝሙር ኒቆዲሞስ ወደ ጌታ ቀርቦ ያቀረበው ምስጋና ነው ማለት ነው። አንተ ከእግዚአብሔር ዘንድ ተልከህ መምህር ሆነህ እንደመጣህ እናውቃለን ነው የሚለው። ጌታ ደግሞ ትምህርቱን ጀመረ ለኒቆዲሞስ ማለት ነው። ምን አለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያያት አይችልም አለው ይላል። አሁን ስለ ኒቆዲሞስ እያነሳን ጊዜ አልወስድም። ኒቆዲሞስ እንደሰማችሁት የአይሁድ አለቃቸው ነው። ዝምድናው የፈሪሳውያን ወገን ነው። ፈሪሳውያንን ታውቃላችሁ፣ ግብዞች ናቸው። ከኛ የበለጠ ጻድቅ የለም፣ ከኛ የበለጠ ለእግዚአብሔር ሕግ ቀናኢ ተቆርቋሪ የለም የሚሉ ግን የሚገርማችሁ ሲጾሙ ሰዎች እንዲያዩዋቸው የሚጠወልጉ፣ ሲጸልዩ ጸሎተኛ ለመባል በሰው ፊት የሚያነበንቡ የሚደግሙ፣ ሲመጸውቱ ነጋሪት እያስመቱ እያስጎሰሙ ይሁንን እኛ ለጋሶች ነን የሚሉ ናቸው ፈሪሳውያን። የክርስቶስ ደግሞ አንደኛ ተቃዋሚዎች ናቸው። ፈሪሳውያን ክርስቶስን የሚቃወሙት የእግዚአብሔር ተቆርቋሪ ነን ብለው ነው። እንዴት የእግዚአብሔር ልጅ ነኝ ይላል ብለው ነው የሚቃወሙት ክርስቶስን። ከነሱ ወገን የሆነ ኒቆዲሞስ ግን ያውም የአይሁድ አለቃ ገዥ የሆነ ሌሊት ወደ ክርስቶስ ይሄድ ነበረ። መቼ? ሊቃውንት ለምንድን ነው ሌሊት የሄደው የሚለውን ሲተረጉሙ አንደኛ ነው አይሁድን በመፍራቱ ፈሪሳውያንም በመፍራቱ ቀን እንዳያዩት ፈርቶ ሰው በተኛበት ሰዓት ሄዶ ከክርስቶስ ጋር ሲማር ያድራል። ለምን? እውቀትን ይሻ ነበረ ይፈልግ ነበርና ይህ ሰው። አንደኛው ምክንያቱ ይሄ ነው። ሁለተኛው ምክንያት ግን መልአኮሙ ለአይሁድ ነው፣ የአይሁድ መሪያቸው ነውና ቀን ሲዳኝ ሲፈርድ ይውላል። ቀን በመንግሥት ሥራ ላይ ይውላል፣ ማታ ደግሞ ከክርስቶስ ጋር ይማራል፣ ሂዶ ይማራል ማለት ነው። ልክ በእኛ በዘመናችን ቀን ስንሰራ እንውላለን፣ የማታ ትምህርት እንደሚማሩ ማለት ነው። እየሰሩ መማር ታውቃላችሁ አይደል? እየሰሩ መማር እንደዛ ነው። ሶስተኛው ምክንያት ግን አሉ ሊቃውንቱ ሲተረጉሙ ትምህርት በሌሊት ይካተታል፣ ልቦና ይሰበሰባልና ለጸሎት ከቀኑ ይልቅ የትኛው ይሻላል? እውነት ለመናገር እንቅልፋሞች ሆነን ነው እንጂ ለጸሎት የተሻለው ሰዓት የትኛው ነው? ሌሊት ነው። ሰዓታት የሚቆመው በእርግጥ ሰዓታት ዘሌሊት ነው የሚለው፣ ሰዓታት ዘማልትም የሚባላልና ብዙ አይባላል። ካህናቱ ሰዓታት የሚቆሙት መቼ ነው? ሌሊት ነው፣ አይተኙም። ሊቃውንቱ ማህሌቱን በሌሊት ነው የሚቆሙት። የሌሊት ልቦና የተካተተ ነው፣ ሌላ ሀሳብ የለም፣ ጸጥ ያለ ነው። ያንን ሰዓት ለትምህርት መርጦት ነበርና ወደ ጌታ ሄደ። ከጌታ ጋር ሄዶ ግን ምንድን ያለው? ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን ያለው። ገና አላመነም። ክርስቶስ ግን ትልቁን ቁልፉን ትምህርት ለማስተማር በኒቆዲሞስ በኩል መረጠ። ዳግመኛ ካልተወለደ፣ እስኪ በሉ ዳግመኛ በሉ። ሰው ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። ምን ካላለ? ቁልፉ ትምህርቴ ነው። ቁማችሁ የምታስቀድሱት ምን ፈልጋችሁ ነው? ክርስቲያኖች ቅዱስ ቁርባኑን የምትቀበሉት ምን ፈልጋችሁ ነው?
እውነት ለመናገር ቤታችሁ ውስጥ የተመቻቸ ወንበር፣ መቀመጫ፣ ሶፋ አላችሁ። አሁን ግን አፈር ላይ ነው የተቀመጣችሁት። በማይመቸው ሁኔታ ግን ተመችቷችሁ የተቀመጣችሁ ምን ፈልጋችሁ ነው? ንገሩኝ እንጂ። አቤት መድኃኒዓለም ምን እንዲያደርግላችሁ? አቤት ያለ ዓላማ ነው እንደመጣችሁ። ሰው ያለ ዓላማ አይሄድም። ሰው ያለ ዓላማ አይውልም። ሰው ያለ ዓላማ አይንቀሳቀስም። ምን ፈልጋችሁ ነው የመጣችሁ? ንገሩኝ። አቤት መድኃኒዓለምን አላችሁ። መድኃኒዓለም ምን እንዲያደርግላችሁ ነው? አቤት ይሄናል ጽድቁንና መንግስቱን የምትሰሩት ህንፃውን ለምንድን ነው እናንተ ህንፃ ኮሚቴዎች የምትለምኑት? እቤታችሁ የተከበራችሁ ሰዎች ናችሁ። እዚህ ግን ጃንጥላ ይዛችሁ ዝቅ ብላችሁ የምትለምኑት ምን ፈልጋችሁ? ንገሩኛ። መንግስቱን ፈልጋችሁ ነው አይደለም እንዴ? ካህናቱ አደግድገው ሲያገለግሉ የሚያድሩት ምን ፈልገው ነው? አደራ ደሞዝ እንዳትሉ። ምን ፈልገው ነው? መንግስቱ። ሌላውማ ይጨመራል አይደለም እንዴ? መንግስተ ሰማያትን ፈልገን የመጣው አታውቁም? ግድ የለም። በቤታችሁ ሰላም ይግባላችሁ። ትዳር ያላገኛችሁ እግዚአብሔር ይስጣችሁ። ስጋዊ ጥያቄ ብቻ ይዘን ቤተክርስቲያን አይመጣም። በዓለም ላይ ክርስቲያኖች ምንም አይሞላም። እንደምታውቁት ስለ ልደት ስናነሳ የመጀመሪያው መወለዳችን ግዙፉ ልደት ከስጋና ከደም የተወለድነው ወደ ግዙፉ ዓለም ነው ያመጣል። የሚታይ ልደት ነው። የሚታየው ዓለም ላይ ነው ያኖረን አይደለም እንዴ? ሁለተኛው ልደት ግን ረቂቅ ነው፣ አይታይም። የምንወርሰው ዓለምም ረቂቅ ነው፣ ገና ተስፋ የምናደርገው ነው። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ ወሀብከን መንፈሰ ልደት አለ። ረቂቁን ልደት ሰጠህን። እስኪ በሉ የትኛው? በዓይን የማይታይ መወለድ ማለት ነው። ይሄ ልደት በእርግጥ ተመልከቱ ክርስቲያኖች፣ የእግዚአብሔር ልጅ ያደርጋል። እንዴት መወለድ እንዳለብን ግን ግራ ገብቶት ነበረ ሰውየው። ዳግመኛ ካልተወለደ ሰው የእግዚአብሔር መንግስት ጫፉን አያይም ሲለው ክርስቶስ ምን አለው? ሰው ተወልዶ ካደገ በኋላ ከእናቱ ማህፀን ከወጣ በኋላ እንደገና ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል አለ ኒቆዲሞስ። እንዴት ይቻላል ዳግመኛ መወለድ አለ። ይህም ከባድ ጥያቄ ነው አለው። ለምን ዳግመኛ መወለድ ያስፈልጋል ስለተባለ ማለት ነው። እሱ የመሰለው እንደገና ወደ እናቱ ማህፀን ገብቶ እንደገና ሕፃን ሆኖ የሚወለድ ነው የመሰለው ኒቆዲሞስ። አየህ ግን ጎበዝ ተማሪ ይጠይቃል። ዝም ብሎ ገብቶኛል ብሎ ማለት አይቻልም። ዳግመኛ ካልተወለድክ ነው ያለው አይደል ጌታ። ኒቆዲሞስ ምን አለ? እንዴት ነው ዳግመኛ የምወለደው? ይቻላል ወይ? እንደገና ወደ እናት ማህፀን ገብቶ መወለድ ይቻላል ወይ አለው። ሰው አለው እንደገና እንዴት እንደሚወለድ ከውሃና ከመንፈስ ካልተወለደ በቀር። እስኪ በሉ ከውሃና በሉ ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም። ይሄ ትልቁ ቁልፍ ትምህርት ነው። በምስጢራት ትምህርት ከአምስቱ አዕማደ ምስጢር ወይም ምሰሶች፣ አሁን ይህን ቤት የተሸከሙ እነዚህ ምሰሶች ናቸው፣ ኮለን የምንለው ማለት ነው። ይሄ ባይኖር ቤቱ መጽናት ይችላል? ይችላል ወይ? ቤተ ክርስቲያን 5 ምሰሶዎች አሏት የማይነቃነቁ ወይም በትምህርተ ቴዎሎጂ በትምህርተ መለኮት ዶግማ የሚባሉ ማለት ነው። 5 አዕማድ 5 ምሰሶዎች ማለት ነው። እስኪ ንገሩኝ 5 ምሰሶዎች የምታውቁ። አንደኛው ምሰሶ ምንድን ነው? ምስጢረ ሥላሴ እግዚአብሔር ይስጥር። ሁለተኛው አቤት ምስጢረ ሥጋዌ። ሶስተኛው አቤት ከቁርባን የሚቀድም የለም። ሳይጠመቅ ሰው ይቆርባል? አይቻልም። ምስጢረ ጥምቀት። አራተኛው ምስጢረ ቁርባን። አምስተኛው ምስጢረ ትንሣኤ ሙታን። እነዚህ ስንት ናቸው? 5 ምን ይባላሉ? አዕማደ ምስጢር። በሉ እስኪ የምስጢር ምሰሶዎች ማለት ነው።
የሃይማኖቱ ምሰሶዎች ማለት ነው። ከነዚህ ምሰሶዎች አንዱና ወደ ክርስትናው ህብረት ወደ እግዚአብሔር ልጅነት የሚያቀርበን ምስጢረ ጥምቀት ነው። ሰው ካልተጠመቀ የእግዚአብሔር ልጅ አይሆንም። አይደለም እንዴ? ይሄንን በደንብ መናገር ይቻላል። ያልተጠመቀ ያላመነ ምን ይሆናል? ያመነ የተጠመቀስ ይድናል። አያችሁ፣ ይሄ ትልቁ ትምህርት ነው። ሁላችን መዳን አይደል የምንፈልገው? ያመነ በሉ እስኪ የተጠመቀ ይድናል፣ ያላመነ ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለው ይሄ መግቢያ በር ማለት ነው። ወደ ምስጢራት መግቢያ መወለጃ ማለት ነው። ከእግዚአብሔር የምንወለድበት ረቂቁ ምስጢር ማለት ነው። እግዚአብሔር አባት እኛ ልጅ የምንሆንበት ምስጢረ ጥምቀት ነው። ስለዚህ ሰው ከውሃና ከመንፈስ አለ። ከምንና ከምን? አሁን ስለምንወለድበት ምስጢር ብዙ አላብራራላችሁም። ሌላ የምቀጥልበት ትምህርት ስላለ ሁላችሁም ልጆች ናችሁ። ልጆች ናችሁ አይደላችሁ? የማ ልጆች? ምናልባት ንዑሰ ክርስቲያኖች ካላችሁ ደጅ የምትጠኑ ገና ወደ ክርስትናው ህብረት ለመምጣት የምትፈልጉ ካላችሁ በቀር ሌሎቻችን ተጠምቀን ምን ሆነናል? ንገሩኝ እንጂ ከማን ተወለድን? ንገሩኝ፣ ከማን ተወለድን? መጀመሪያ ከስጋ ከእናትና ከአባት ከወንድና ከሴት ፈቃድ ተወልደናል። ሁለተኛው ልደት ግን ከዚህ የተለየ ነው። ረቂቅ ልደት ነው። ከእግዚአብሔር ነው የምንወለደው። ከማን ነው? ከማን ነው? ስለዚህ እኛ ከእግዚአብሔር ስንወለድ እግዚአብሔር ምናችን ሆነ? ንገሩኛ። አባታችን። እስኪ በሉ ስንጸልይ ምንድን ነው የምንለው? ተናገሩ እስኪ። ይህ ዝም ብሎ እኮ የተሰጠ አይደለም። አባታችን ሆይ ማለት እኛ ምን ስለሆን ነው? ልጆች። እስኪ ልጆች ነን በሉ። የማን ልጆች ነን? እንዴት እንደወለደን ተመልከቱ። በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ጀምሮ ተመልከቱትማ። ለተቀበሉት ይላል በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆች? የማን ልጆች? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከውሃና ከመንፈስ ማለት ውሃ ማለት ማህፀነ ዮርዳኖስ ማለት ነው። ክርስቲያኖች ክርስትና ስንነሳ የምንጠመቅበት ውሃ ክርስቶስ በዕለተ ዓርብ ትናንት እንደተማራችሁት ጎኑን በጦር ሲወጋ ምንድን ነው የፈሰሰው? ንገሩኝ። አቤት! ደምና ውሃ። ደሙ የኃጢአት ስርየትን ለዓለም የሰጠ ነው አይደል እንዴ? ወምድርኒ ትገብር ፋሲካ ሐጺባ በደመ ክርስቶስ። ምድር በክርስቶስ ደም ታጥባ ነው ፋሲካን ያደረገችው ማለት ነው። ውሃው ደግሞ ልጅነትን የምናገኝበት ነው። መንፈሱ መንፈስ ቅዱስ ነው። ይሄ በቤተ ክርስቲያን ስንጠመቅ የሚከናወን ነው። ግን በዓይን አይታይም። የሚታየው አገልግሎት ካህኑ ውሃውን ሲባርከው ሲጸልይበት አሐዱ አብ ብሎ ሲቀድሰው ነው። የሚታየው አገልግሎት ካህኑ የተቀደሰውን ቅባት በተጠማቂው ወይም በተጠማቂዋ ላይ ሲቀባ ነው የሚታየው። ያን ጊዜ በረቂቅ ልደት ከእግዚአብሔር እንወለዳለን፣ የእግዚአብሔር ልጆች እንሆናለን። ይሄ ልደት ካልተከናወነ በቀር የእግዚአብሔር መንግስት ማየት አይቻልም። እየሰማችሁ ነው? እግዚአብሔር ይመስገን፣ እንኳንም ልጆቹ አደረገን። እግዚአብሔር የወደደው እግዚአብሔር የፈቀደለት የእሱ ልጅ ይሆናል። የማን ልጅ ይሆናል? ስለዚህ ሁላችን የማን ልጆች ሆነ? የእግዚአብሔር ልጆች የሆን በዚህ ምስጢር ምክንያት ነው ማለት ነው። ኒቆዲሞስ ያስተማረው ይህንን ነው። ጌታ ሰዎች ሁሉ እንዲማሩበት ስለ ዳግመኛ መወለድ የእግዚአብሔር ልጅ ስለመሆን ነው ያስተማረው ክርስቶስ። ኒቆዲሞስ ግን አሁንም ጠየቀ። እንዴት ይሆናል አለው። ከውሃ ከመንፈስ እያለው ማለት ነፋስ ወደ ወደደው ይነፍሳል አለው ጌታ። ነፋስ ድምፁን ትሰማለህ፣ ከየት እንደመጣ ወዴት እንደሚሄድ እንኳን አታውቅም ማለት ነው። ስለዚህ ያለ ጌታ ስለ ምድሩ ስንነግራችሁ ካልሰማችሁ ካልተቀበላችሁ አለ ሰማያዊውን ነገርማ እንዴት ትቀበሉታላችሁ? እኛ ክርስቲያኖች የምንሰማው የምንማረው የክርስቶስ ትምህርት ነው። የማ ትምህርት ነው?
በምድር ለጊዜያዊነት የምንኖር ግን ሰማያዊ ርስትን የምንወርስ ሰዎች ነን። ለምን? ልጅ የአባቱን ርስት የመውረስ ምን አለው? መብት አለው። ወደዳችሁም ጠላችሁም አልወድም እጠላለሁ ብትል በሕግ ዘንድ ልጅ ከሆነ ልጅነቱ ከታወጀ የመውረስ መብት አለው። ዝም ብሎ አይደለም እኮ ከክርስቶስ መወለዳችን ከመድኃኔዓለም መወለዳችን ርስቱን ለመውረስ ነው። ምኑን ለመውረስ ነው? ንገሩኝ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ተመልከቱ። ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ እመኑ፣ በአባቴ ቤት ብዙ መኖሪያ አለ። እስኪ በሉ፣ በአባቴ ቤት በሉ፣ ብዙ መኖሪያ አለ። እኔ ደግሞ ስፍራ አዘጋጅላችኋለሁ። ክብር ለመድኃኔዓለም ይሁን። ምን አዘጋጅላችኋለሁ? የምንኖርበት ቤት፣ የምንወርሰው ቤት ተዘጋጅቶልናል ልጆቹ ስለሆነ። ይሄ በምድራዊ ቤት እንዳታዩት፣ መብራት የሚጠፋበትና የሚበራበት፣ ሰዎች አፍርሰው የምንፈናቀልበትና የምናለቅስበት፣ አንዴ ድረን የምንደሰትበት፣ አንዴ ሞተን የምንላቀስበት ቤት አይደለም። መብራት የማይጠፋበት፣ የዘላለም የሕይወት ምግብ ክርስቶስ የሆነበት፣ ለዘላለም ጭንቀት የሌለበት የጌታ ደስታ የተባለ ማለት ነው። የማ ደስታ? እስኪ በሉ፣ አልተማራችሁ? የገብርኄር ያ ታማኙ አገልጋይ ወደ ግባ ነው የተባለ፣ ወደ ጌታ ደስታ አይደል የተባለ? ደስታ ብቻ ያለበት ረቂቁ ልደት ተወልደን ከረቂቃን መላእክት ጋር ቅዱስ ቅዱስ ብለን የምናመሰግንበት መኖሪያ አለ። እሱን መውረስ መብታችን ነው። ማንም ይወርሰው? ሁላችንም ተወልደናል አይደል? እስኪ ተወልደናል ልጆች ለምትሉ እጃችሁን አውጡ እስኪ። መልካም፣ እግዚአብሔር የተመሰገነ ይሁን። ልጅነታችን ያጽናልን። የመጨረሻው ትልቁ መልእክቴና በዛሬው ዕለት መንፈስ ቅዱስ ለእናንተ የሚያስተላልፈው መልእክት ልጅነታችንን መጠበቅ ነው። እስኪ በሉ፣ ልጅነታችንን በሉ መጠበቅ። አንዳንድ ልጅ ተወልዶ የማይረባ የማይጠቅም ልጅ ይሆናል። እግዚአብሔር ልጆቻችሁን ይባርክላችሁ። እንደውም እናቱን አባቱን አሰዳቢ ልጅ ይወለዳል አይደል? እንዳንሆን እንደዛ መጽሐፍ ምን ይላል? ኤፌሶን ምዕራፍ 4 ቁጥር 30 ላይ ተመልከቱት። ለቤዛ ቀን የታተማችሁበትን፣ እስኪ በሉ ለምን ቀን የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑ። በሉም አባከ ለቤዛ ቀን በሉ የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑ። መንፈስ ቅዱስ አያችሁ፣ ከውሃና ከመንፈስ አይደለ ትወለዳላችሁ ያለው። ለቤዛ ቀን መታተም ማህተም መመታት ማለት ነው። ተረጋገጠላችሁ የልጅነታችሁ። ታዲያ ያንን ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑ ተጠንቀቁ ይላል ጳውሎስ። ምሳሌ የምሳሌ ትምህርት ይህን ብቻ ተናግሬ ዕለተ ሰንበት ነው ይበቃኛል። የሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ ይሄ የምሳሌ ትምህርት ነው። አንድ ሰው 2 ልጆች ነበሩት ይላል። ስንት ልጆች? ይሄ የልጅነት ትምህርት ነው። እየሰማችሁ ነው። ልጅነታችሁን እንዳታጠፉ፣ እንዳትጎሰቁሉ፣ እርስት ተካፋይ ሳትሆኑ እንዳትቀሩ ነው ምሳሌው። ስንት ልጆች ነበሩት? ታላቅና ታናሽ ናቸው። 2ቱም ወንዶች ናቸው። እና አብረው መኖር ጀመሩ። ይሰራሉ። አባታቸው ጥሩ ኗሪ ነው። ሰራተኛ ቀጥሮላቸዋል። የውጭውን ስራ የሚሰራ ሰራተኛ፣ ልብሳቸውን የሚያጥብ ሰራተኛ፣ ምግብ የሚያበስል ሰራተኛ ተቀጥሮላቸው ይኖራሉ። እና ታናሹ ልጅ ጠገበ። ምን አለው? ወደ አባቱ ሄደና አባቴ ከአንተ ጋር መኖር ሰልችቶኛል፣ የሚደርሰኝን ገንዘብ አካፍለኝና ልውጣልህ አለው። እየሰማችሁ? እዚህ መጽሐፍ ቅዱስ ላይ ያለ የምሳሌ ትምህርት ነው የምነግራችሁ። አባቴ ከአንተ ጋር መኖር ሰለቸኝ፣ በቃኝ፣ ልጅ ስለሆን የሚደርሰኝን ሀብት ስጠኝና ቤት ልውጣልህ አለ። ኧረ ተው ልጄ አብረን እንኑር አለ። እምቢ አለ። ልቡ አበጠ። መብት ነው አይደለ? ገንዘብ መውሰድ የአባቱ ገንዘብ ነው አይደለ? ልጁ አለ፣ አባት አለ፣ እወጣለሁ የሚለው ልጅ አለ። ለስንት ተካፈለ ንብረቱ? ንገሩ። ለ3 ተከፈለና የሚደርሰውን ገንዘብ ሰጠው።
ገንዘቡ በኪሱ ሲገባለት ደስ ብሎት እየዘለለ ከአባቱ ቤት ወጥቶ ሄደ። የሚያሳዝነው እያባከነ ገንዘቡን ጨረሰ ይላል። ምን እያለ? ከመባከን እግዚአብሔር ይጠብቃችሁ። ስንቶቻችን ባክነናል መሰለኝ? ከአባታችን ቤት ወጥተን በራሳችን ፈቃድ መኖር ፈልገን ስንቶቻችን ከንቱ ሆነናል መሰላችሁ? ስንቶቻችን ባከን መሰላችሁ? ከአባቱ ቤት ስለወጣ። እንደውም ይገርማቸዋል መጽሐፍ ቅዱስ የሚለው ከጋለሞቶች ከአመንዝራዎች ጋር በመሆን ገንዘቡን ጨረሰ ይላል። ገንዘብ ሲኖራችሁ ብዙ ሰው ይከባችኋል። አጫረሱት። እንብላ እያሉ እንጠጣ እያሉ ዙሪያውን ከበው አንተን የመሰለ ሰው እያሉ ገንዘቡን አስጨረሱት። ወደ ሩቅ አገር ሄደ ገንዘቡን ይዞ። ገንዘቡ አለቀበት። ተሰዶ የሄደበት አገር የሱም ገንዘብ አለቀ። ረሃብም ተነሳበት ይላል። አገሩ በረሃብ ተመታ። በምን? እግዚአብሔር ከራብ ይሰውራችሁ። ረሃብ ሲባል ቀላል ይመስላችኋል ወገን? እንደ ረሃብ የከፋ ነገር የለም። መቼም ረሃብን የሚያውቀው ነው የሚናገረው። እኔና እዚህ አካባቢ ያለነው ሰዎች በደንብ እናውቀዋለን ረሃብ። ዛሬ የክብር አክሊልና ካባ ለብሰን ብንሄድ በእናንተ ፊት ብንቆምም ረሃብ ጣዕሙ ምን እንደሆነ በደንብ እናውቀዋለን። የሻገተ እንጀራ ያጣንበት ጊዜ ነበር። ጥሬ ቆሎ አተን ጾም ያደርንበት ጊዜ ነበር። ረሃብ ክፉ ነው። ተራቡ ሰዎች ሁሉ እሱም ተራቡ እና አንድ እሪያ አሳማ የሚያረባ ሰውዬ ጋር ሄዶ ተጠጋ። የዛ ባለ ሀብት ልጅ እኮ ነው። እባክህን አስጠጋኝ ያለው ተጠጋ። የአሳማ መንጋ ሲጠብቁ አለ፣ ግን የሚበለው የለውም። እና አሳማዎቹ የሚበሉት እንደዚህ የበሬ አተላ የሚጠጡት አለ አይደል? እንደዛ አሰር ተበጥብጦ ነው አሳማዎች እየበሉ የሚወፍሩት። ያንን ተጎንብሶ ከአሳማዎቹ ጋር መብላት ፈለገ፣ ግን አልሰጡትም። እሱ እግዚአብሔር ይጠብቃችሁ። ምን ያህል ራብ ከባድ እንደሆነ ተመልከቱ። ይሄ አሰር ግብስብስ የሆነ ምግብ ያይደለ፣ ግን አሳማዎች ሲበሉ አብሮ መብላት ፈለገ፣ እሱም ተከለከለ። ረሃቡ ሲጸናበት፣ እንግልቱ ሲጸናበት፣ ጉስቁልና ሲበዛበት፣ እላዩ ላይ ለብሶት የነበረው ጨርቁ ሲቀደድበት ወደ ልቡ ተመለሰ ይላል። እግዚአብሔር ወደ ልባችን ይመልሰን። እስከዛ ልቡ አብሮት አልነበረም። አያችሁ፣ ወደ ምኑ ተመለሰ? ዛሬ ስንት ነው ልቡ ያጣ? አሰር ለመብላት የሚመኝ ዛሬ ስንት ነው? ልጆቻችን የት ነው የሚውሉት? እንደ እንስሳ ቅጠል ሲበጥሱ አይደል የሚውሉ? የማይገባውን ነገር ወደ ውስጣቸው ሲያስገቡ፣ የሚያደነዝዝ እጽ ሲጠቀሙ፣ ሲያጨሱ አይደል የሚውሉት? እግዚአብሔር ወደ ልቦናቸው ይመልሳቸው፣ ወደ አባታቸው ቤት ይመልሳቸው። ምን አለ? ወደ ልቡ ተመለሰ። እንዲህ አለ፣ አሁን በአባቴ ቤት አለ። የሰማችሁ ነው። ብዙ ሰራተኞች፣ የተቀጠሩ ሰራተኞች እንጀራ ጠግበው እንጀራ ተርፏቸው ያድራሉ። እኔ ግን የምበለው የለኝም ማለት። ስለዚህ ወደ አባቴ ቤት እመለሳለሁ። አየህ፣ ወደ ልቡ መመለስ ይሄ ነው። ወደ የት እመለሳለሁ አለ? ወደ አባቴ ቤት እመለሳለሁ። አባቴ ልጅ አለ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በምድር በድያለሁ። ከዚህ በኋላ ልጅ መሆን አይደለም አልችልም፣ ግን እንዳንዱ ሰራተኛ እንደ ቅጥረኛ ሆኜ እንጀራ እየበላሁ እንድኖር ፍቀድልኝ እለዋለሁ ብሎ አሰበ። ወደ አባቱ ቤት ተመለሰ ይላል። ወደ ማን? አባቱ ምን እያደረገ መሰላችሁ? በር ላይ ቁጭ ብሎ የልጁ መጥፋት አሳስቦት እየተጨነቀ ነው። ልጄ ጠፍቶ ቀረ እያለ ነው። ከርቀት ጎስቁሎ ያ ባለማድረግ የነበረ ልጅ የተቀደደ ልብስ ሰውነቱ ጎስቁሎ ሲመጣ ዘሎ ሄዶ ወጥቶ አቅፎ ሳመው አባቱ። ልጄ እንኳን ደህና መጣህ አለ። በሉ ንጹህ ልብስ አልብሱት፣ ለእጁ ቀለበት፣ ለእግሩ ጫማ፣ ለራሱ አክሊል አድርጉለት፣ የሰባውን ፍሪዳ ረዱለት፣ ይብላ ይጠጣ፣ ደስ ይበላችሁ። ጠፍቶ የነበረው ልጄ ተገኝቷል፣ ሙቶ የነበረው ልጄ ተነስቷል፣ ክብር ለእግዚአብሔር ይሁንልን አለ። ደስ ይበላችሁ አለ። ሰዎች ተሰብስበው ጠፍቶ ስለነበረው ልጅ ደስታ ያደርጋሉ። ወንድሙ ስራ ውሎ ሲመጣ መሰንቆ ዘፈን ይሰማል። ምንድን ነው? ጠፍቶ የነበረው ልጅ ተገኝቶ ወንድም አባትህ እኮ ይሄን አደረገለታል። እንዴት ብሎ ተቀየመ፣ ተቆጣ ይላል ወንድሙ። እኔ ከሱ ጋር እየደከምኩ
ለኔ ያልተደረገልኝ እንዴት ጠፍቶ አባክኖ ለመጣው አለ። አባቱ ግን ይህ የምሳሌ ትምህርት ነው። ዳግመኛ መወለድ ማለት ክርስቲያኖች መጠመቅ ልጅ መሆን ማለት ነው። ልጅነታችን አጽንተን መያዝ ግዴታችን ነው። ልጅነታችን የእግዚአብሔር ልጆች እንድንባል ደግሞ እግዚአብሔር አባታችን ያዘዘንን ትእዛዝ መፈጸም ማለት ነው። አባትን ማክበር ማለት ነው። በእኛ ሰበብ እግዚአብሔር እንዳይሰደብ ደግሞ እነሱ ብሎ ክርስቲያኖች እንዳንባል ደግሞ እነሱ ብሎ አገልጋዮች እንዳንባል ልጅነታችን እንድንጠብቅ እግዚአብሔር ይርዳል። ስለዚህ ቁልፉ የእግዚአብሔርን መንግስት የምንወርስበት መወለድ ነው ማለት ነው። ከማን ይሄ ልደት የማይጠፋ ልደት ነው። ይሄ መወለድ የማይጠፋ ነው። ዛሬ በስጋ የወለዱን አባቶች የዘላለም አባት አይሆኑንም። ይሆኑናል። እስከ መቼ ድረስ ነው አባት የሚሆኑ? በሕይወት እስካሉ እኛም በሕይወት እስካለን። ከዛ በኋላ የማይጠፋው ልደት የትኛው ነው? ንገሩኝ። ይህንን ኢሳይያስ ምን አለ? ጨርሻለሁ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አንብቡት። ሕፃን ተወልዶልናል በሉ እስኪ፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት በሉ እስኪ፣ የዘላለም አባት በሉ እስኪ፣ የሰላም አለቃ ይባላል። የምን አባት? የምን አባት? የዘላለም አባታችን ማን ነው? ምድራዊ አባት ልብስ ሲያልቅ ልብስ ይገዛልሃል። ዘላለማዊ አባት ክርስቶስ ግን ራሱ ልብስ ሆኖሃል። ምድራዊ አባት እንዳይልህ ስጋዊ ምግብ ያቀርብልሃል። ዘላለማዊ አባት መድኃኔዓለም ግን ራሱ ምግብ ሆኖ ሰጥቶሃል። ዘላለማዊ አባት ነው ክርስቶስ። ስለዚህ የዘላለም አባታችን አባት ብለን የምንጮህበትን የልጅነት መንፈስ ሰጥቶናል። ስሙ የተመሰገነ ይሁን። ስለዚህ ሁሉም ግባችን መንግስቱን ለመውረስ አይደለም። መንግስቱን ለመውረስ ደግሞ ልጅነታችን ጠብቀን እንድንኖር እግዚአብሔር ይርዳል። የሰማነውን ቃል ይባርክልን። ኒቆዲሞስ ይህን ትምህርት ስለተማረ የመጨረሻ ቃል ነው የምነግራችሁ። መስቀሉ ላይ የተገኘ ታማኝ አገልጋይ ነው አይደለም? ክርስቶስን ከመስቀል አውርደው የገነዙትን ሰዎች ንገሩኝ እስኪ። ዮሴፍና ኒቆዲሞስ። አያችሁ፣ የመማር ውጤት እንደዚህ ሲሆን ጥሩ ነው። ዮሴፍና ኒቆዲሞስ 12ቱ ሐዋርያት ከዮሐንስ በቀር እንኳን ትተው ሲጠፉ፣ ኒቆዲሞስ ግን ከመስቀሉ ስራ አልጠፋም። ክርስቶስን ገንዞ ቅዱስ እግዚአብሔር ብሎ ገንዞ ወደ መቃብር የቀበረ ኒቆዲሞስ ነው። እንደውም መልአኮሙ ላይ ስለነበረ ኒቆዲሞስ አምፃ ሜተ ሊጥረ ዋውፌ ከርቤ ዋሎ ይላል። የመገነዣውን ከርቤ ማጠቢያውን የሚቀባውን ሽቶውን ሜተ ሊጥረ ይህንን ያመጣ ኒቆዲሞስ ነው። አየህ፣ ታማኝ ወዳጅ ሆነ ማለት ነው። በሌሊት የተማረ በቀን ግን የመሰከረ፣ በሌሊት የተማረ በቀን ስጋውን የገነዘ ነው። ስለዚህ ኒቆዲሞስ ይህንን ትልቅ ትምህርት ዛሬ ለእኛ እንደ ምክንያት ሆኖ አስተምሮናል ማለት ነው። የሰማነውን ቃል ይባርክልን። ልጅነታችንን ጠብቀን ከምንም በላይ በጎ ስራ ሰርተን የጽድቅ መደምደሚያ የሆነው ቅዱስ ቁርባኑን ተቀብለን መንግስቱን እንድንወርስ እግዚአብሔር ይርዳን። አሜን። እግዚአብሔር የተመሰገነ ይሁን። ክርስቲያኖች ከመጣው አይቀር ጎረቤት ነኝና ያየሁትንም መስክሬ ማድረግ ያለባችሁንም አሳስቤ እሄዳለሁ። እኔ እዚሁ ጎረቤታችሁ ነው። ረጅም ዓመት እኮ ነው፣ ቀላል አይደለም። ወደ 8 ዓመት አብረን ነው እየኖርን ያለ ነው። ከኢትዮጵያም አልፎ በአፍሪካ የሌለ ቤተ መቅደስ እየተሰራ ነው። ተፈጽሞ ለማየት ያብቃችሁ፣ እድሜ ይስጣችሁ። መቅደሱ ገና ከጅምሩ ያምራል አይደል? ቅርጹ ያምራል፣ ልዩ ነው። የቁመቱ ርዝመት፣ የስፋቱ ቅድም ታላቁ የልማቱ አርበኛ አባታችን መላከ ብስራት ዙረው እያሳዩ ነበረ። ሳታይ ምኑን ለምታስተምር ብለው ያስጎበኙ ነበረ። እግዚአብሔር ይመስገን። እንደ ልጃችሁ የምታዩት ቤተ መቅደሱ ዕለት ዕለት የደረሰልን የምትሉ ክርስቲያኖች እናንተ በምታዋጡት ድቃቂ ሳንቲም ነው ሁሉ መልካም ስራ የተሰራው። ይሄን በጎ ስራ ልትቀጥሉበት ይገባል። በእውነት ለኢትዮጵያ ለዓለም ኩራት የሆነ ነው። ቡልቡላ መድኃኔዓለም ላይ እየተሰራ ያለው ህንፃ ቤተ ክርስቲያን እኛ እናልፋለን።
ልጆቻችን ግን አባቶቻችን እናቶቻችን የሰሩልን ታሪክ ይላሉ። ዛሬ መንበረ ጸባዖት ቅድስት ሥላሴን የሰሩ ሰዎች የሉም፣ በሕይወት የሉም አሉ። ግን ኩራታችን ናቸው፣ እናነሳቸዋለን። ዛሬ በኢትዮጵያ ታላላቅ ካቴድራል የሰሩ የኢትዮጵያ ሕዝበ ክርስቲያን እኮ ይገርማሉ። ቅጠል ሽጠው ዳዋ ከበቀነቷ ቀንሳ ሰጣ ነው እኮ አዲሱ ሚካኤልን ያህል ካቴድራል የተሰራው። ቦሌ መድኃኔዓለም ነው የተሰራው አይደለም እንዴ? ከየትኛውም ሀገር ፈንድ የለንም። ከየትኛውም ድርጅት እርዳታ እናገኝም። ከድሆች የተሰበሰበ ገንዘብ፣ ከባለጸጎች የተሰጠ ስጦታ ነው ይሄን ቤተክርስቲያን የሚሰራው። እውነት ውሸት። ታዲያ ቶሎ ቢያልቅ ጥሩ አይደለም? አያጓጓም? እንደዚህ ስታዩ እስኪ ይለቅልን ቶሎ የምትሉ እጃችሁ ነው ድረስ። ያው ቅድም እንዳልኳችሁ በምኞት አይሆንም አይደለም? ይሄ የወጣች መስራት አለበት። ይሄ የወጣ እናንተማ ምንም ጥያቄ የለውም እኮ እናንተማ በጣም እጃችሁን ባታወጡ ይታወቃል። የካህናቱ ጉጉት፣ የአስተዳደሩ ጉጉት አቃለው ቶሎ ለመጨረስ እንቅልፍ የላቸውም። ህንፃ አሰሪ ኮሚቴው፣ ሰበካ ጉባኤው፣ ካህናቱ፣ ሁሉም ማህበረ ካህናቱ በሙሉ የሚችሉትን ያደርጋሉ እናንተን በማስተባበር ይመናል። እና ትናንትም በበዓሉ ላይ ጥሩ ነገር እንደነበረ ተረድተናል። ይሄ በጎ ስራችሁ ክርስቲያኖች ለዓለም መብራት እንዲሆን እንድትቀጥሉ ያስፈልጋል። ከምንም በላይ ደግሞ ጌታ የተናገረዋል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አይደል? ምንም አሳምረን ብንሰራው በምድር ነው የሰራነውና ወደ ሰማይ አሸጋግሮን እሱ ግን ይፈርሳል። አይፈርስም? የማይፈርሰው ቤተክርስቲያን የሰው ልጅ ነው። እና ሰላም ይኖራችሁ፣ ፍቅር ይኖራችሁ፣ ለወንጌል ትኩረት ስጡ። ንስሐ ለመግባት ሰው ቤተክርስቲያን የሚመጣው ዓላማው አንድና አንድ የኃጢአት ስርየት ለማግኘት ነው። እስኪ በሉ የኃጢአት ስርየት በሉ። አይሰማኝም? የኃጢአት ስርየት በምናገኝበት በመቅደሱ ኃጢአት ከሰራን የት ሄደን ነው ኃጢአት ስርየት የምናገኘው? በመቅደሱ መተን ከተጣላን፣ በመቅደሱ መተን ከተጨቃጨቅን፣ ከመቅደሱ መተን ከተማማን የት ሄደን ነው የኃጢአት ስርየት የምናገኘው? እባካችሁ ተጠንቀቁ ክርስቲያኖች። የዘላለም ሕይወትን ተስፋ አድርጉ። የመጨረሻ ያልኳቸው የትንሣኤ ሙታን የሚባለው ሰው ሙቱ አይቀርም፣ ጊዜያዊ አይደለም፣ የዘላለም ሕይወት አለን እና በጎ ስራ ሰርተን በተለይ ይሄ የቤተ መቅደሱ ስራ አሁን ጥሩ ነው። ቴክኖሎጂው በቤታችሁ ሆናችሁ በሞባይላችሁ ገንዘብ መላክ ትችላላችሁ። የባንክ አካውንቱ በየቦታው ተለጥፏል። በሳጥኖች ማስገባት ትችላላችሁ። በደረሰኝ ገቢ ማድረግ ትችላላችሁ። እዚህ ያለው ህዝብ ነው እመቤታችን ድንግል ማርያምን መጥቶ የሚሰራው። እዛ ያለው ህዝብ ነው ይህንን ታላቅ ካቴድራል የሚሰራው። በተለይ የቡልቡል አካባቢ በጣም ነው የሚገርመኝ። እዚህ ትሰራላችሁ፣ እመቤታችን ስትመጡ የእመቤታችን ትሰጣላችሁ። አባ ሳሙኤል ይኸው በመገባደር ላይ ነው ያለው አይደለም እንዴ? ዙሪያውን ቤተ ክርስቲያን ይሰራል። ይኸው ቅዱስ ጊዮርጊስም እየተሰራ እየተገባደደ ነው። በእረፍት የላችሁ። ይህን ደግሞ እግዚአብሔር ፈቅዶላችሁ ነው። እንደ ዳዊት ብትከለከሉ ምን ታመጣላችሁ? እንደ ሰሎሞን ተፈቅዶላችሁ ነውና ስራውን መስራት ነው። በሰላም እግዚአብሔርን ማምለክ ነው። ይሄ ግቢ የእግዚአብሔር ዓይኖች የተገለጡበት ነው። የእግዚአብሔር ክንድ የተዘረጋበት ነው። አመፅ አያስፈልግም፣ ክፋት አያስፈልግም፣ ተንኮል አያስፈልግም፣ ምቀኝነት አያስፈልግም፣ ዘረኝነት አያስፈልግም። ለምን? ከእግዚአብሔር የተወለደ ኃጢአትን አያደርግም ተብሏልና። እግዚአብሔር ይስጥልን። ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። የትምህርታቸው ርዕስ ምን ነበር? እንዳትረሱት። ዳግመኛ ከዋና ከመንፈስ ቅዱስ ያልተወለደ ሰው አሁን የሰው ልጅ መወለድ እንዳለበት ይሄ የመጽሐፍ ቅዱስ ክፍል ይነግረናል። አንድ የቤት ስራ ልስጣችሁና የቤት ስራችሁን መስራታችሁን አለመስራታችሁን በኋላ በምትጠይቁት ጥያቄ አውቃለሁ እረዳለሁ። የሰው ልጅ በ40 ቀኑና በ80 ቀኑ መወለድ እንዳለበት የሚያስረዳ የመጽሐፍ ቅዱስ ክፍል ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምራችሁ አንቡና መታችሁ ጠይቁኝ አስረዳችኋለሁ። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 መምህራችን የክቡር አባታችን ያመሰግኑልናል። አንደኛ የመጣ ስዕለት ወለተ ሩፋኤል እባላለሁ። ስራ አልነበረኝም፣ እግዚአብሔር ትልቅ ስራ ሰጠኝ፣ 10 ሺህ ብር ለግብሩ መገለጫ አምጥቻለሁ ብለዋል። ሁለተኛ ደግሞ አንድ አባት ልጄ ጫት ይቅም ነበረ፣ ጭስም ያጨስ ነበረ፣ ለመድኃኒዓለም ነገርኩት፣ ወደ ቀልቡ ተመልሶ አሁን ጥሩ ልጅ ሆኖልኛል፣ የክብሩ መገለጫ 100 ብር አምጥቻለሁ። አንዲት እናት ደግሞ ጉልት ነው የምሰራው እና እንደው አንዳንድ ሰዎች እየመጡ